بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ይህ አስታዋሽ የተሰኘው ፕሮግራሜ ነው። ሶስተኛው ክፍል ላይ እንገኛለን። ያወራን ሁለት ክፍሎች አወራን ስለ ሚስጥር ነበር። ሐቂቃ ሚስጥር በጣም ትልቅ ነገር ነው። ሚስጥርን መጠበቅ ትልቅ ደረጃ አለው በእስልምና። ሚስጥርን ማባከን የክህደት ምልክት ነው። ሚስጥርን ማባከን የሰዎች ትንሽነት ምልክት ነው። እንደዚህ ሚስጥርን መጠበቅ የሰዎችን ስኬታማነት ያፋጥናል። ሰዎች ሚስጥርን በጠበቁ ቁጥር ስኬታማ እየሆኑ ይሄዳሉ፣ በራሳቸውም ህይወት በሰዎችም ህይወት ማለት ነው። ሶስተኛው ክፍል ላይ ማቀርብላችሁ ዛሬ ማለት ነው። ባለፈው ክፍል የሐጢብን ጀምሬላችሁ ነበር። እዛው ክፍል ላይ ኢንሻአላህ በሌላ ጊዜ ከተገናኘን ኢንሻአላህ እናወራለን ስለ ሐጢብ። በጣም የሚደንቅ ታሪክ ነው ያለው። ሶስተኛው ክፍል ማቀርብላችሁ ሁለት መሰረታዊ ጉዳዮችን ነው። የመጀመሪያው ነገር ምንድነው? አኺል ከሪም እኽቲ ከሪማ አንተ ተከበርከው ወንድሜ እህቴ፣ ሚስጥር ከማዳመጥህ በፊት እነዚህን 5 ነጥቦች ከግምት ውስጥ ማስገባት አለብህ። እንደዚሁም ሚስጥር ለሰዎች ከመናገርህ በፊት የቀደሙ ሰዎች ላንተ ሚስጥር ሊነግሩ ሲመጡ ኮንሲደር የምታደርጋቸው ነገሮች ይኖራሉ፣ ግምት ውስጥ የምታስገባቸው ነገሮች ይኖራሉ። እነሱ ነው የምነግርህ። ሁለተኛው ደግሞ አንተ ለሰዎች ሚስጥር ልትናገር ስትፈልግ ምን ነገሮችን ከግምት አስገባለህ፣ ስታዳምጥም ስትናገርም የሚለውን ነገር ኢንሻአላህ በግማሽ በዚህ ክፍለ ጊዜ በግማሽ አስታውሳችኋለሁ ኢንሻአላህ በአላህ Subhanahu Wa Ta'ala። አኺል ከሪም አንድ ሰው ወዳጄ ብሎ ወንድሜ ብሎ ወይም እህቴ ብሎ ሚስጥር ሊነግርህ ይመጣል። ሰው ከሰው ነው። በቃ አልኢንሳን ሰው ከሰው ነው፣ አይሸሽም። እንኳን እኛ አይደለም የሳተለበው ሰላም አለይሂ ሚስጥር ለሰሃቦች ያካፍሉ ነበር፣ ልባችን ውስጥ አይቀመጥም። ስለዚህ አንድ ሰው ሚስጥር ሊነግርህ ሚስጥር ልንገርህ ነው ብሎ ሲመጣ መጀመሪያ ከመናገሩ በፊት ማለት ነው ሰውየው የመጀመሪያ ጥያቄ ጠይቀዋለህ። ሚስጥር ልነግርህ ነው ሲልህ የመጀመሪያ ጥያቄ ሚስጥሩ ምን ያህል ከባድ ነው ትለዋለህ። ሚስጥሩ ምን ያህል ከባድ ነው? ምክንያቱም አንዳንድ ጊዜ አገራዊ ጉዳዮች ይኖራሉ አኺ፣ የቤተሰብ ጉዳይ ይኖራል፣ የንግድ ጉዳይ ይኖራል፣ የህይወት ጉዳይ፣ የትዳር ጉዳይ፣ የልጆች ጉዳይ ይኖራል፣ የወንጀል ጉዳይ ይኖራል። ስለዚህ የመጀመሪያው ጥያቄ ሚስጥሩ ምን ያህል ነው? በጣም ከባድ ሚስጥር ነው? በጣም ከባድ ወይስ ቀለል ያለ ሚስጥር ነው? ከባድ ሚስጥሩ ነው ሰዎች እንደው የሆነ ጉዳይ ላይ መታ ቢያደርጉ የምትነፍሰው ከሆነ ይቅርብኝ፣ እኔ ከባድ ሚስጥር መሸከም አልችልም። ስለዚህ የመጀመሪያው የምታደርገው ነገር ምንድነው? አኺ ሚስጥሩ ምን ያህል ከባድ ነው? ምን ያህል ሲሪየስ ነው? የሚስጥሩን ከባድነት አስረዳይ ትለዋለህ። አዎ ሚስጥሩ ከባድ ነው ካለ ራስን ታዘጋጃለህ። አይ ሚስጥሩ ቀላል ነው ካለ ነው እንዴ መርሐባሽ ልስማ ትለዋለህ። ስለዚህ የመጀመሪያው ነገር ምንድነው የምታደርገው? የጉዳዩን ክብደት ትጠይቃለህ። ሁለተኛው ማድረግ የሚጠበቅብህ ነገር ሚስጥር ሊነግርህ ሲመጣ ወንድምህ ሚስጥሩን ታዳምጠዋለህ አይደለም? ሁለተኛው እስከ መቼ ነው የምጠብቅልህ? እስከ መቼ ልደብቅልህ ሚስጥርህን? ምክንያቱም አንዳንድ ሚስጥሮች በጊዜ የሚወሰኑ ናቸው አይደሉም እንዴ? አዎ አንዳንድ ሰው ሀገር መውጣት ይፈልጋል። ለምሳሌ ቀላሉ መንገድ ማለት ነው ሀገር መውጣት ይፈልጋል፣ ግን ሀገር ሲወጣ ሰዎች እንዲሰሙበት አይፈልጉም። መማር ይፈልጋል፣ 2ኛ ዓመት እስከሚሆን ድረስ ሰዎች እንዲሰሙበት አይፈልጉም። ማግባት ይፈልጋል፣ የሚያገባት ልጅ እስከሚናገር ድረስ ሰዎች እንዲሰሙበት አይፈልጉም። መነገድ ይፈልጋል፣ መርካቶ ቤት መከራየት ይፈልጋል፣ እስከሚከራይ ድረስ ሰዎች እንዲያውቁበት አይፈልግም። ስለዚህ እስከ መቼ ነው ምደብቅልህ አኺ ወይም እህቴ? እስከ መቼ ልደብቅልሽ? አይ ከ2 ወር በኋላ ብትናገሩም ችግር የለውም፣ ምክንያቱም ከ2 ወር በኋላ እነዚህ ነገሮችን ላስተካከል ይችላል ይላል ሰውየው። ስለዚህ ሁለተኛ ደረጃ የምትጠይቁት ጥያቄ ምንድነው? ሚስጥር ከመስማታችሁ በፊትም ከሰማችሁ በኋላ እስከ መቼ ልጠብቅልህ እኔ ጋር ይሁን የሚለው ነገር ኮንሲደር ታደርጋላችሁ። ሶስተኛው ሚስጥር ከመስማታችሁ ከሰማችሁ በኋላ የምታደርጉት ነገር አኺ ወይም እህቴ ወይም ወንድሜ ሚስጥርህን ሰምቻለሁ፣ በሁሉ ነገር ተስማምቻለሁ፣ ግን ሚስጥርህን
ለሌላ ሶስተኛ ወገን ብናገር ምን ይመስልሃል? ምክንያቱም ለምሳሌ ላንተ ነገርሃ ወይም ላንቺ ነገርሻል ለባልሽ መናገር ትፈልጊያለሽ ወይም ለሚስት መናገር ትፈልጋለህ። ስለዚህ ለሚስቴ ብነግራት ምን አለበት? ወይም ለባሌ ብነግረው ምን አለበት? ለእናቴ ብነግራት ወንድምና እህቶች ከሆኑ ለአባቴ ብነግረው ሊያግዘኝ ይችላል እኮ ሊረዳን ይችላል እኮ። ስለዚህ ለሌላ ሶስተኛ ወገን ብናገር ምን ችግር አለው? አይ አትናገር هذا امر بيني وبينك በእኔና ባንተ ብቻ ነው ካለ ጸጥ ነው። በመጨረሻ ሚስጥር ከመስማታችሁ በፊት ወንድሞች እህቶች ማለት ነው ወንድማችሁ ሚስጥር ሊነግራችሁ ሲመጣ እህታችሁ ሚስጥር ትነግራችሁ ሲመጣ ሚስጥር መደበቅ የማትችሉ ከሆነ እባካችሁ የሰው ሚስጥር አትስሙ። እህቴ እኔ ሚስጥር መደበቅ አልችልም፣ ወንድሜ እኔ ሚስጥር መደበቅ አልችልም አትንገሪኝ ምክንያቱም አወራብሃለሁ። የማትችሉ ከሆነ አልችልም። 4 ነጥብ። የወንድማችሁ ልብ ሰላም ታደርጋላችሁ፣ ደህና ታደርጋላችሁ። ያ ሰውዬ አይናገርም ማለት ነው። የማትችሉትን ነገር ሚስጥር መደበቅ የማትችሉ ከሆነ አልችልም አኺ አልችልም እኽቲ አትንገሪ ሌላ ሰው ፈልጊ ማለት አለባችሁ። ወንድሞች እስካሁን የነገርኳችሁ 4 ነጥቦች ሰው ሚስጥር ሊነግራችሁ ሲመጣ ማድረግ የሚገባችሁ ነገር ነው። እናንተስ ሚስጥር ለመንገር ስትፈልጉ ምን ማድረግ ይኖርባችኋል? ይሄን ደግሞ ላካፍላችሁ በአላህ Subhanahu Wa Ta'ala ፍቃድ። ሚስጥር ወራችሁ አለባችሁ ውስጥ ልባችሁን ያጨናነቀው ሰዎች መፍትሄ እንዲፈልጉላችሁ የምትፈልጉት ነገር መፍትሄ ባይፈልጉላችሁ እንኳን ስሜታችሁን ጭንቀታችሁን እንዲጋሯችሁ የምትፈልጉት ነገር አለ አይደለም? መናገር ከማለታችሁ በፊት እነዚህን 3-4 ነጥቦች ልብ በሉ። የመጀመሪያው ሚስጥር ለመናገር አበደን አትቸኩሉ። ሚስጥር ለመናገር ነገ ከነገ ወዲያ ተደሙት ይችላልላችሁና ማለት ነው። ዛሬ ወንድሜ ብላችሁ የምታስቡት ሰው ነገ ትጣሉትና ሚስጥራችሁን ያባክንባችኋል። ስለዚህ ሚስጥር ለመናገር አትቸኩሉ። የመጀመሪያው ፕሪንሲፕል ነው። አትቸኩሉ፣ ተረጋጉ። ሁለተኛው በመናገራችሁ ምን ጥቅም አገኛለሁ ብላችሁ አስቡ። መጀመሪያ አትቸኩሉ። ሁለተኛ ብናገር ምን ጥቅም አገኛለሁ? እውነት ሰውየው መፍትሄ ያመጣልኛል? ችግሬን ይጋራል? እማገኘው ጥቅም አለ? እማታገኘው ጥቅም ከሌለ ጸጥ ነው በቃ። ሰውየው ሚስጥራችሁን እንኳን ባያባክን ሚስጥር ቢጠብቅ እንኳን ካልተጠቀማችሁ ምን ትርጉም አለው? ሶስተኛ ሚስጥር ከመናገራችሁ በፊት ይሄ በጣም ትልቅ ነገር ነው። ሚስጥር የምትነግሩትን ሰው ምረጡ። ሁሉም ሰው ተመሳሳይ ነገር አይሰማም። አንዳንድ በሽታቸው ለዶክተር ትናገራላችሁ፣ ለኢንጂነር አትናገሩ። ሰዎች ትመርጣላችሁ። ብዙ 3-4 ሚስጥር ቢኖራችሁ ምን ለማን ነው መነገር ያለብኝ የሚለውን ነገር መምረጥ አለባችሁ። ከጊዜ አንፃር 3ኛው ልንገራችሁ። ልብ በሉ። ሚስጥር ከናንተ ከወጣ በድጋሚ ልንገረው፣ ከናንተ ልብ ከወጣ ሰዎች መስማታቸውን አትጠራጠሩ። ይሄን እርግጠኛ ሆናችሁ ተናገሩ። በቃ ሚስጥር ሆኖ አይቀርም አበደን ማለት ነው። ስለዚህ እንደሚሰማውቃችሁ ልብ በሉ ማለት ይፈልጉ። እንደሚሰማውቃችሁ ሰዎች እንደሚሰማው አውቃችሁ ተናገሩ። ከናንተ ካለፈ አበደን ሚስጥር መሆኑን ያበቃል። እናንተ ልባችሁ የጨነቀውን ነገር የናንተ ልብ ያልተሸከመውን ነገር የናንተን ጉዳይ እናንተ ያልቻላችሁን አእምሮ የናንተን ጉዳይ የማን አእምሮ ይችላል? ከራሳችሁ በላይ ስለራሳችሁ የሚያውቅ ስለሌለ ማለት ነው። ይህንን የሚስጥር ሐለቃ 3ቱን ክፍል የሚጨርሰው 1 ነጥብ ነው በአላህ Subhanahu Wa Ta'ala ፍቃድ ማለት ነው። አኺ ፊላህ የተከበርከው ወንድሜ የተከበርሽው እህቴ ስለሚስጥር በጣም በርካታ ነገሮች እንዳሰናል። ነገር ግን ሚስጥርን መደበቅ ወንጀል የሚሆንበት አጋጣሚ አለ። ይሄን ነገር አስተሳሰብን አልጨርስ። ወንድማችሁ ወይም ያያችሁት ወይም የሰማችሁት ሚስጥር ሆኖ ሳለ ግን ያንን ሚስጥራችሁን የግድ መናገር የሚኖርባችሁ ቦታ ይኖራል። አይ ሚስጥር ደብቀ ነው ማለት አትችሉም። የፈለገ ሚስጥር ብትሰሙ ሚስጥር ደብቁ ብትባሉ ሰው ስለጋብቻ ከጠየቃችሁ በገደምዳሚ መናገር አለባችሁ። በዙሪያ ማለት ነው። አንዳንድ ሰው ቶሎ ይገባዋል። አልገባው ካለ ግን እንቅጩ መንገር ነው። ምሳሌ ነገር ልስጣችሁ። ለምሳሌ አንድ ሴት ትመጣለች፣ እከሌላ ገባ ነው ትላለች። ሌባ ሊሆን ይችላል ወይም ኸምር የሚጠጣ ሊሆን ይችላል። እናንተ ታውቃላችሁ ያንን ሚስጥር ማለት ነው። ተብቶ ቆማ ምንም አይመለከተንም። ግን በድብቅ የሚያደርግ ነገር ሊሆን ይችላል። ይቅርብሽ እሱ
እንደዚህ ነው 4 ነጥብ ሴቷም ወንዱም እንደዚሁ እሷ አትሆንህም ግን ልብ በሉ ንያችሁን አላህ ነው የሚያውቀው በሕስድና የሌለበትን በመቀኝነት ከሆነ አላህ ይጠይቃችኋል እህቴ ወንድሜ እሷ አትሆንህም እንደዚህ ችግር አለባት ይቅርበት ስለዚህ የመጀመሪያው በጋብቻ ላይ ምንም አይነት ሚስጥር የለም መናገር አለባችሁ ሁለተኛው ዕቃ ስትገዙ ዕቃ ለምሳሌ መኪና መግዛት ቢፈልግ ሰው የመኪናውን አይብ ታውቃላችሁ እናንተ የምታውቁትን መናገር ነው የወንድማችሁ እንኳን ቢሆን ማለት ነው ወንድሜ ይሄ መኪና ችግር አለበት በሚስጥር ቢነግራችሁም የመኪናውን አይብ ማለት ነው ችግር አለበት ይሄ መኪና ይሄ ነገር እንደዚህ ነው ዕቃ ላይ ማለት ነው ሶስተኛው ምስክርነትም ላይ ያኒ ሚስጥር መጠበቅ የሚባል አማርኛ የለም እነዚህ ነገሮች ግን ንያችንን የሚያውቀው አላህ Subhanahu Wa Ta'ala ብቻና ብቻ ነው ውድ ተመልካቾች በሶስት ክፍሎች ስለ ሚስጥር በርካታ ቁም ነገሮችን አይተናል በጣም በርካታ ቁም ነገሮችን እንዳስታውስኳችሁ ተስፋለኝ እናንተም በሰማችሁት እኔም ባዳመጥኩት አላህ ተጠቃሚ ያድርገን አደራ ሚስጥር ጠብቁ የሰዎችን አይብ ለሰዎች አትናገሩ የሰዎችን ሚስጥር ካወጣችሁ አላህ Subhanahu Wa Ta'ala የናንተን ሚስጥር ያወጣል የናንተን ሚስጥር ጋድ ያደርጋል ስለዚህ እናንተንም እኔንም ሚስጥር ጠባቂዎች አላህ ያድርገን የዛሬውን በዚህ ጨርሳለሁ ሰላም አለይኩም ወራህመቱላሂ ወበረካቱሁ